ብሶት እያወራን የቤቴ ይበቃኛል። አንተ ምንድነው ደና ነገር ጻፉ። ሚስቴ እንዲያርጋ ይደጋ አረጋቻችሁ። በቃ እኔ አይመለከተኝም። ግን እውነት ባል የወደድኩክ የኔ አባት የኔ ኩሩ እመቤቴን የኔ ጨዋ ወይ ጨዋ ሳያሳድግ ግን እውነትም ጨዋ ነው። በተለይ ወንዶችን ሳይ እንዴት እንደምወድክ እኮ የኔ አባት አረ በስመ አንዳንድ ወንዶችን ሳይ ግን እመቤቴን ባሌን ወደዋለሁ። ጨዋ ያሳደገው ጨዋ ነው ባሌ። እንጂ ሲናገሩ ሲሳደቡ ራሱ እንኳን ሊሳደብ አይደለም ቃላቱን ለሚጠቀሙ ራሱ በጣም ነው የሚሳቀቀው። በስመ አብ ወወልድ ወመንፈስ ቅዱስ እንጂ እንዶ ፈጣሪ ወይ ባሌን የሰጠኝ አመሰግናለሁ። አረ በስመ አብ ስንት ወንድ አለ። እውነትም ወንድ ጠፍቷል ውዴ። እኔ እኮ ሴቶች ለምንድነው ቆመው የቀሩት እላለሁ። ለካ ሰው ወዶ አይደለም ሲመርጥ ሲያስለቅ ሴቶች ወዶ አይደሉም። አሁን እየተረዳዋችሁ ነው። እኔን ስላላጋጠመኝ ነው ውዴ። የወልደ ጊዮርጊስን አድራሻ አስጠቁሚኝ ጥርሴን አሞኛል ሊያስነቅለው። ታዲያ ወልደ ጊዮርጊስ ዶክተር ነው ያለሽ ማን ነው ታዲያ? ጥርሴን ላስነቅለው ትላለች እንደ ይነቀላናትሽ በሙሉ አለልም። መቼው ነው ታዲያ ወልደ ጊዮርጊስ ዶክተር ነው ያለሽ ማን ነው? ምን ትመስላለች እቺ ደግሞ ጎንፎ? ጃኪን ቤት ሂደሽ ተነቀሪ። ምን ቤት ነው እሱ? አንቺ ምኑ ነሽና ነው ጥርስሽን የሚነቅልልሽ? ምን አገባው ስላንቺ ጥርስ? እሱ ሰው ጤና የለውም ዘንድ ነው። እና ታዲያ ምን ያርግሽ እሱ? እኔ የምለው የቃቃ ጓደኛሽ አረግሽው እንዴ? ዶኮ ሰው እኮ ኧረ ተው ግን ሰው እንደ ታላቅነቱ እንኳን አክብሮ። ዛሬ ምን ሆነሽ ነው? ምን አንኩ ፍንድቅድቅ አልኩብህ። እንቅልፌን አንተኛውን ባኪ ፈታ እንበል እስቲ። ተውኝ እስቲ ዛሬ እስከ ስንት ሰዓት መሰላችሁ? አሁን ከ33 አይደል እስከ 3 ሰዓት ፈታ እንበል። እኔ አሁን ከሰራው ራሴ በጣም እንትን ስላለኝ እንቅልፍ ስላልተኛው እንረባበሻለን። ለዛ በዋትስአፕ ሄዱ። እሺ ዋትስአፕ ላይ ይመልስላችኋል። ምን አገባሽ? የሆነ ፍሩት ነገር ስጡኝ እስቲ። ብርቱካን ራበኝ። ሀብታምና እንተሃ ወዳጁ ኬት መሆን እንዳለብኝ ተቸገርኩኝ። አሃ ከደሃና ከሀብታም እየመረጥሽ ነው? አሜን። ደሃና ሀብታም ብለሽ እየመረጥሽ ነው? እየመረጥሽ ባልሽን። አረ ሀብታሙ ነው ደሃው ይሻለኛል ብለሽ ነው? አረ ሁለቱንም ማተሽ እንደው ተቆርፍድደሽ እንዳትቀመጭ። ይኸው አንድ ወንድ ጠይቃችሁ እምቢ ካላችሁ፣ ሁለተኛ ወንድ ጠይቋችሁ እምቢ ካላችሁ፣ ሶስተኛ ልጅ ጠይቋችሁ እምቢ ካላችሁ፣ ከዛም በኋላ የሚጠይቃችሁም የለም ራሳችሁ ነው የምትጠይቁት። እድል ሶስቴ ናት። በተለይ በትዳር ላይ አንዴ ጠይቋችሁ ደሞም እኮ ማለት ነው እናንተ የምትወዱትን ነው የምታባሩት። የሚወዳችሁንማ እንደ ጥፍራችሁ ቆሻሻ ማታዩም ሰውም አይመስላችሁ። የሚወዳችሁ ጅል ነው የሚመስ። ይሄ ደግሞ ምን አባቱ ነው የሚጃጃለው ምናምን ነው የምትሉት። የሚወዳችሁ ሰው ፍቅር ነው ያጃጃለው ውዴ። ከዛን ኮራ የሚለውን ደግሞ የሚንቀባረርሽን ደግሞ ታባረሪያለሽ። መላጣ ውዴ ማፊ እድል አንዴ ናት። ሶስቴ የትዳር እድል ሶስቴ ነው። ካለበለዚያ ቁመሽ ነው መቀሪያት። እኔ አሁን ውዱ ባሌ ሲጠይቀኝ ቶሎ ነው እሺ ያልኩት። ኧረ እኔ አላንገራገርኩም ውዴ። አንቺን ብሎ ዘማሪ መጀመሪያ ስድብ አቁም። ዝም በይ ውጪ ሸለመጥማጥ። አንቺን ብሎ ዘማሪ ቤተክርስቲያንና ሰዳቢ ጅልጥ። አንቺም ማለሽ አይደል እንዴ በየመንደሩ ዞር የምትዩ ጫምላቃ ብስብስ። ምን ዘምረው ላንቺ መሰለሽ እንዴ? እኔ
ቢገባሽ ኑሮ ስለ ዘማሪነትና ስለ ቤተ ክርስቲያን ቢገባሽ ኑሮ ከ99 በጎችን ትቶ ነው አንዷን በግ ፍለጋ የመጣው ክርስቶስ ቢገባሽ ማለት ነው። ልክሽ ነው አስጬ ማተጣሽ እኔ ጨምላቃ ብስብስ ራሳችሁ እንዴት እንደምታዩ አይ ዶንት ኖ። ትሳደቢያለሽ እንዴ? ስንቱን ብልግና ስታረጊ አይደል እንደምትዩ ጭልፋ ራሳችሁን የምታመጻድቁ ራሳችሁን እንደ ሃይማኖተኛ ሰው ምናምን። እኔ አንቺ ስለምትይኝ አይደለም የምዘምረው ገባሽ አይደለ? አንቺ ስለምትናገሪኝ አይደለም ገባሽ አይደለ? ስላደኩበት እኔ መርጬው ነው። አንቺ ስላልሽኝ አይደለም እኔ በመዝሙር ሁሌ የምሰራው። አንድ ቀን ፔጄ ላይ በዘፈን አታዩትም። ለምን? እኔ መርጬ ነው እንጂ አንቺ መርጠሽልኝ አይደለም። ጨምላቃ አንቺን ብሎ ዘማሪ። ታዲያ ዘማሪ ኃጢአት አይሰራም ያለ ማን ነው? ዘማሪ አይሳሳትም ያለ ማን ነው? በጽድቅ የሚኖር እኔ ጻድቅ ነኝ ዘመርኩ እንጂ አንደበት ያለው ሁሉ ያመስግነኛል እንጂ መርጦ ነው እንደ ያለው። አንዳንድ ጊዜ የማታውቁትን አትቀባጥሩ። ልክሽን ነው ነገር የማሰጣሽ እኔ ጨምላቃ ብስብስ። ስለ ቤተ ክርስቲያኔ አንቺ አታስተምሪኝም። ከነ ኃጢአቴ ከነ በደሌ ከነ ማንነቴ የሚወደኝ ቤተ ክርስቲያኔ ናት። ማንም ሰው ያለ ኃጢአት የሚኖር እዚች ምድር ላይ የለም። ሰው በመሆኑ ብቻ ራሱ ኃጢአተኛ ነው። አሰጣሻለሁ ከፈለግሽ። ሃይማኖተኛ ሆነሽ ትሳደቢያለሽ። በውስጥሽ የምታደርጊው ተንኮልና በሽታ ራሱ ብዙ። ምን ትመስላለች? ጎንፎ ጨምላቃ። እዛ ሳሎን ላይ አይኔ ቅድም 100 ብር የት ነው ያረኩት? ቦርሳዬ ውስጥ ወሰድ። እኔ እኮ ሲጀመር ለማንም ብዬ አይደለም ዘምረው፣ ላንቺ ብዬ አይደለም። እኔ ሀቢብቲ ለራሴ ነው። እየጨፈረች ምን እያለች ደግሞ ቤተክርስቲያን ትሄዳለች። ምን አገባሽ? ይመለከትሻል። ስለሷ መጨፈር ስለራስሽ ኃጢአት ቁጠሪ። ይጨፍራሉ ምን ይላሉ፣ ከዛን ደግሞ ቤተክርስቲያን ይሄዳሉ። እና ላይሄዱ ነው። አንዳንድ ሴቶች ግን እንትን ናቸው። ላይሄዱ ነው። እሱ እኮ ይጠብቀናል። እንደሱ አይደለም። እስከምንለወጥለት ወደ ቤቱ እስከምንመጣ ራሱ ይጠብቀናል እኮ። ወይ ልበላ ነው ውዴ። እንዴት ነው የሚያረጋት? እንዲህ ነው የሚያረጋኝ። ካንቺ ህይወት ጋር ይገናኛል። እንዲህ እንጂ ይሄን እስቲ እንዴት እንደሚያረጋኝ ብስማውል ብስኩስ እንዲህ ነው የሚያረጋኝ። ካንቺ ህይወት ጋር የተገናኘ ጉዳይ የራስሽን ህይወት ኑሪ ውዴዋ። ምን አስጨነቀኝ ስለኔ? እንዴት ነው የሚያረጋት ከምትይ እንዲህ የሚያርገኝ ያኖረኝ ይላ አራ አንዳንድ ቢ ወይ የበላው የነበረው አንዳንድ ነበር። ግን በቃሽ ካልክማ አንዳንድ ነበር የበላው የነበረው ድንግልን ካልክማ ገዶ መስያ ሰውማ በህይወቱ ደስተኛ አይደለም ይመስለኛል ሳስቡ። ወይ አሁን ሁሉም ሆዳም ነው በቤቱ። ሁሉም ሆዳም ነን። ሁላችንም ሆዳም ነን። ሁሉም ሆዱን ይወዳል። ለዛ ነው የተሰደድነው ውዴ። ሆዳችንን ባንወድማ ቤታችን ቁጭ እንለዋል። ሁሉም ሆዳም ነው። አንድ ሰው ብቻ መስሎሽ? አንቺም ሆዳም ነሽ ውዴ። አላመንሽም እንጂ ውዴ። ሰው ሆዳ የለብንም። ምን እንዳንቺ አይደለም። ምን ያው ማርያምን የምሬን ነው። በጣም ብዙ ሴቶች ባሎቻችሁ ፊት ለፊት ምግብ አበሉማ። ትንጥዬ ነው የምበሉት ምግብ
እኔ ግን ማርያምን ከልቤ ነው የምበላው። ባሌ ጋር እኮ ነው አይደለም ምግብ ይሁን እንጂ አከት እስከምጠግብ ድረስ እበላለሁ እኔ ባሌ ያለ ምን ያለ እንትን ያለ እንትን ነው እንከት አድርጌ ነው የምበላው። ምግብ ነው የበላው ስጋ ነው እንደ የበላው ከዛም ጓዳ ገብታ ነው የሚበላው። አንዳንድ ሴቶች እንደዛ ናስር ኧረ ተው ግን ተው። ስማ ናስር ለውሽዬ መኪና ገዛላት ካልገዛላት እኔ ራሱ አለቅም። ስንት ላይ ገብቷል? 200,000 ሊገባ እኮ ነው። ውዴና ቃለን ሺ ጊዜ አትጻፊ። ይሄ ሁሉ ሰው ሊገዛ አይደለም የገባው፣ ጨዋታውን ፈልጎ ነው የመጣው። እና ምን ይጠበስ እና ምን ነው አልሽሳ ደሳው ጤና የለውም ዘንድሮ። ውጡልኝ እንዳው ወይ ልቀናጅ ነበር እግዚአብሔርን። ከዛ ውሃው ወደዚህ መጣ። ከሚመጣማ ብዬ ጎረስ አደረኩት። ያማዳም ኧረ ቆይ አንዴ ወጥቼ ልግባ። ለምንድን ነው ከኋላ የሚያስተጋባብኝ? ይሄ ዘፈን የምን ነበር? ይዘሽ ትዞሪያለሽ የምን ዘፈን ነበር? የፍቅረኛ ነው። ይዛብ ዞረች ናስር። አይዞ ወንድሜ፣ ወይኔ ይዛብ ዞረች። የፍቅር ነው። አይዞ ወንድሜ፣ አይዞ። እንዴ አንቺ ጋር የሚሰማ ነበር እንዴ? አዎ ይሰማል። ይዛት ዞራለች ይላል። አሃ እንዴ ፋሽን ያለፈበት ቆየ እኮ ዘፈንበት እኮ ዘፈናችሁበት። እሺ ደህና ነሽ? በጣም ደህና ነኝ። እኔ አሁን አስረግጬ የምናገረው ነገር ቢኖር ለውሽዬ መኪና ገዛለሁ ብለሃል። መንጃ ፍቃድ ተቀብላለች። 250,000 አልገባም። ስንት ሺህ ላይክ ነው የገባ? ጋይስ ገብታችሁ ይሁት እስቲ ቼክ አድርጉ ገብታችሁ 170 ምናምን ሺህ ነው እስካሁን። ግን ያም ሆነ ይህ በጣም ብዙ ሰዎች ስላሉ ምን እንዳልኩ ታውቂያለሽ? ዛሬ እኮ ተቀጣጥረናል እኮ መኪና ቦታ ልንሄድ። አረ እውነት እንደ ቪዲዮ እኮ ሰራው ትላንትና። እና ለውሽዬ መኪና ልገዛ ነው። አረ ለዛውም ያልተነካካ አዲስ መኪና ልገዛላት። ይኸው እንሄዳለን በኋላ ማታ። 00 ማ አይደለም አልዋሽ እንዴ ነካካ ማለት የቱ ነው ታዲያ? አለ አሪፍ ነው። ተነዳ እኮ ተነካካ። 178,000 አያችሁ። ግን ምክንያቱም ብዙ ሰዎች ምን እንዳሉ ታውቂያለሽ? እዛ አንዳንድ ልጆች በኔ ላይክማ መኪና አትነጂም፣ በኔ ላይክማ የጎረቤት ልጅ ነው የምትሆነው። እቺ የጎረቤት ናት። ገንዘብ ይኸው ተቀጣጠረን። አሁን እንሄዳለን ማታ ላይ። መኪና ሊገዛላት ነው ለውሽዬ። መኪና ልትነዳ ነው። እሺ ያው እኔ እኮ ለዚህ እኮ ነው። እግዚአብሔር እኮ አንዳንድ ጊዜ መልካም ነው። ስማ ናስሬ፣ ወይ ለኔስ ቻሌንጅ አይሰጠኝ? አሁን እኮ ብር የለም። አንቺ ምንድነው ላይሰንሱን የደረሽ? አይ ተወኔ ላይሰንስስ አይንሽ እንዴ ሄርኩኝ እንደ ሰው መንጃ ፍቃድ ልመዘገብ
ከዛን ሂጂ የሆነ ነጭ ነገር ላይ አስቀምጦ እንዲህ አድርጎ ይለኛል። እንዴት ታያለህ? እኔ አንዱን ይዞ እና እዚህ ላይ ስር እየዋልሽ እንዴት ታያለሽ? ለዛ እኮ ነው መነጽር ያስፈልግሻል አንቺን ማለት ነው። ቆያ ከዛ የሆነ ግብድ እያሳየኝ አነበብኩኝ። ከዛ ራቅ አድርጎ ይቺ አነበበች፣ ችግር የለም። ይቺ ደግሞ እንደዚህ ያደርጋለሁ፣ ጭራሹንም አታነብም። 8 ቁጥሩን 6 እለዋለሁ፣ 9 ቁጥሩን ደግሞ 12 እያልኩት ከዛን ሰውዬው ያለኝና ከዛም በኋላ ቀያየረ የሆነ መነጽር አይኔ ላይ ያደረገ ምናምን። ይሄኛው አለ 30% ብቻ ነው የሚያየው አለ። አይ ማለት አይ እንደውነቱ እኮ ይሄ ላይት እኮ ጥሩ አይደለም። ግን ያም ሆነ ይህ አንቺ አንድ አይን ያዥ ስትባይ መያዝ እኮ በአይን ብቻ በእጅ ብቻ ነው ከቨር የምታደርጊው እንጂ እኮ ጭፍና አድርገሽ እኮ አትይጂው። መያዝ አልነበረብሽም አይደለም። እንደዚህ ብዬ አሁን እኔ እንደዚህ ብዬ ኮሜንት አላነብም። በዚህኛው ማንበብ አልችልም። እዚሁ ቁጭ ብዬ ራሱ እና ወደቅሽ ነው ወደኩ። ከዛን መነጽር ይታዘዝልሽ ተባለ። መነጽር ታዘዘልኝ ምናምን። ሁለተኛ ላይ የዛሬ 3 ዓመት ጀምረሽ እኮ ነው ግን መንጃ ፈቃድ አስመዝግበሽ። አንተና ሳለ ግን በልታችሁኛል። በዚህ በመንጃ ፈቃድ ዙሪያ በጣም ብዙ ነው የሆንኩት። ውሺ የራሱ መች ተመዘገበች? አንቺ እኮ የኔኮ አስመዘገበኝ እኮ ዱባሌ እኮ አስመዝግቦኛል። ግን ማን ይሄድ ይሄ አለች ላይ ካልወጣው እኔ መዘነጥ አይሆንም ከኔ ጋር ሄድም ካሚል ቆይ ንረት ብልብልን እንትን ካሳጅራ እሺ። እና በቃ ማታን እዛስ የ4 ሰዓቱ ቦታ የዛሬ ና እንጂ እንሂድ። ስንት ሰዓት ነው አሁን? 3 ሰዓት ሊሆን ነው አሁን 3 ሰዓት ሊሆን ነው። 3 ሰዓት ከ49 ነው። ማን ነው ካርባ ይመጣሉ? ከዚህ ብቻ የለምጣ ናው በቃ እሺ፣ መልካም። ከዛ ማታ ደግሞ ከውሽዬ ጋር መኪና ቦታ እንሄዳለን። ጋይስ እዚህም ያላችሁ ማታ ውሽዬ መኪና ይዛ ብቻውን ወደ ቤት ትሄዳለች። ፓርኪንግ ግን ታገኛለች። ኧረ አይጠፋም ደግሞ ለፓርኪንግ። ስማ እኔ 2 ሰው ቃል ገብተውልኛል መንጃ ፈቃድ 3 መኪና ሊገዙልኝ። ውይ እንደዛ ከሆነ ስለሚቆይ እኔ ራሱ ቃል ልገባልሽ ይችላልች። እኔ ራሴ ቃል ልገባልሽ ይችላል። ይቆያላ ገና ነው። የምር ግን ከጀመርኩኝ ቶሎ እንደምወስድ ታውቃለህ። ምክንያቱም ነዳለሁ እኮ ነኝ። አሁን አመት በዓል ነው አንደኛ ይኸውልሽ ገና ነው። አሁን ተስፋ አለን። አሁን ቃል ብገባልሽ ራሱ ገና ተስፋ አለኝ። አሁን አመት በዓል ነው። በስራ ስለምትወጣሪ አትሄጂም፣ አትማሪም። ከአዲስ አመት በኋላ ነው መማር የምትችይው። ኦኬ ውድ ባሌኮ የኔን እሰጥሽና ለራሴ ሌላ እገዛለሁ ብለዋል እኮ። ታዲያ ትልቁን እኮ ልንወስድ ነው ለሱ። አዎ ግብዳው ነው የምገዛው እኔ ብለዋል። እኔ ደግሞ የእሱን ወስዳለሁ። የእሱን እኮ እወዳለሁ እኔ። ረዥም እኮ ነው ግን ይሄ ራሱ ያስቸግርሻል ለፓርኪንግ። ችግር ለምን ሜላው ዱባሌ ያስተምረኛል። ትንጥዬዋን ለምን አንገዛልሽም? ትንጥዬው ይሄ 1 በር። አዎ 1 በር። እኔ አልፈልግም። ምን አንተ ትንሽ እንደትመኝልኛል። እኔ አልፈልግም። ትንጥዬ እኔ አልወድም። መኪና ያው ታውቃለህ፣ እኔ የምወደው ግብዳ ነው ትልቅ ነጭ፣ ለዛው ያውም ነጭ ነው የምወደው ሲጀመር። እኔ ልብስም ሆነ ምንም ማይ ፌቨሪት ከለር ወይ። እኔ በነገራችን ላይ ጥቁር መኪና ሳይ አንቺ ነሽ ትዝ የምትይኝ። እኔም ትልቁን ጄቱር ነጭ በጥቁር ነው የምወደው። ደስ አይልም ጥቁር። እኔ እንትን ነው የሚመስለኝ ሁሌ ደስ አይል። እኔ ጨለማ አልወድም። በቃ እሺ። ለማንኛውም ያው ግን 250 ሺህ ያልገባም ላይክ ያው ውሽዬ በጣም ጓጉታ ስለነበር መኪና ዛሬ እንግዲህ ይዘን እንመጣለን ነው ካለለሽም ማታ በዛው ታልፋለች። እንደዛ ከሆነ ትምጣ፣ በቃ ይዛ ትምጣ። እኔ መርቅላታለሁ። ትንሽ ነዳ አረጋለሁ እቺ ሰፈር። አሃ ለነገሩ እኮ ስም ለመቀየር ምናምን ዛሬ መኪና ከተገዛ ቅዳሜ ሰኞ ሊሆን ይችላል ስም ወደሷ የሚቀየረው። መጀመሪያ ግን የነዳች እኔ ጋር ነው የምመጣው። አዎ አንቺ አይደለሽ እንደ ፊት ለፊት ላይ ቆመሽ ቪዲዮ አሰራሽላት? አዎ ግን ብዙ ላይክ ነው እውነት፣ ብዙ ወዳጆች አሏት። ማርያምን ሀቢብ ራሱ መታላጅሽን ባለፈው መኪና ሲሆን ቤቢዬ አለ። አዎ ቤቢ አለ መጥቶ
ቤቢ ወይ ብር አሉ አዋረደን እኛ ወንዶች ቤቢዬ አላታ መጥቶ እኔና ቤቢዬ አለ እኮ ባለፈው መጥተው የሆነ ቦታ ቪዲዮ ሰርተን ይኸውንና ቤቢዬ መተናል 250,000 ላይክ አስገቡ ያንኛውን ቪዲዮ እንደምንም ላይክ አድርጋችሁ ኮሜንት ላይ ወረዱበት አይ ወንዳል ይኸው አሁን ብር ሲባል መጣ መኪና ሲባል መጣ አሉ አይ እኛ ደግሞ እናፋታለን እንዴ የለም አሁን ቴዲማ አይመጣም ቴዲ ሀብታም ሊሆን ይችላል ቴዲ ሀብታም ሊሆን ይችላል አዎ ለመኪና ብለው መልስ ይሰጣል ብለሽ ነው ታዲያ እያሰብኩበት ነው ብሎ እንዴ ሀቢብ እኮ ልንገርክማ ሀቢብ እኮ እኔ የፀጉር ቤቴ ቀን እኮ 2 ሴት ጀንጅኖ ነው ሄደው ማን ሀቢብ አንዷ ነበረች እኛም አይተናል ገስት ላይ ማግኝተናታል ያቺ የዛን ቪዲዮ የቀዳች እንዴ ቃል አስገብታታለች ፋሲካ እንዳትይዘው አይደለም በቪዲዮ ሀቢብ ምንሽ ነው ወንድሜ ነው ምንሽም አይደለም አይደል አዎ ምንም አይደለም ብላ ቪዲዮ አሰራቻት የእውነትም እኮ ግን ፋሲካ ትቀናለች እኮ በሀቢብ እውነት ደስ ይላት እንደ ለፋሲካ በማርያም ሼር አድርጉላት እኔማ አንድ ነገር ልበላት በማርያም እውነት ትቀናለች ቆይ በማርያም ለፋሲካ ሼር አድርጉልኝ በእናትህ ቆይ ልደውልላት አይውሽ እኔ እኮ በሚዲያ ብቻ መስሎኝ ነበር ለካ በውስጥም ትቀናለች አይውሽ ታሳዝናለች እኮ አዎ ምስኪን እኮ ናት 0324 ውሽዬ ድረሽ ይበሏት እሺ የዛን ቀን እኔ አይቼዋለሁ ለምንድን ነው ሌላ ሴት የምትጀነጅነው ፋሲካ እዚህ ቁጭ ብላለዋለሁ ችግር የለም ይለኛል አንተነሳ ስለሷ አትጉና የጫንቺ ደግሞ ሰው እዚህ ጨዋታ ምን እንደው ረስተዋልሳ የጫንቺ ደግሞ እንትመስላለች ተኝታ ነው የሚሆነው አሁንማ በሌላ ስልክ ስለደወልኩላት ነው አላውቅም እና ደስ አይላትም በጣም ትናደዳለች ሮጣ ሄደች እኮ ሀቢብ ያችን የዛን ቀላት የመጣችው አለች አይደል መታ አንድ ቀን ቤቢዬ ብለ ሰውን ሲያስተዋውቃት 1000 ምናምን ሰው ቁጭ ብሎ ነበረ እያስተዋወቃቸው ሰዎቹን ከዛ መጣች ከእንቅልፍ ተነስታ እዛው መጣችና እሷ ገስገባች ልጅቷ ወረደች ሲጀመር እኔ እኮ እንትን የሚሉ መስሎኝ ነበረ እንደዚህ ኖርማል የኔ ቦስ ማን ነው አንተ የኔ ቦስ ታውቀዋለህ አዎ ጓደኛዬ ነው አውቀዋለሁ ምን ነው ምን ሆነ ዛሬ ቀናችንን አላስወልድ እንግዳችንን ሁሉ ጭራሽ የኔ ቦስ ማን ነው ኧረ ይሄን ከግድያ ሙከራ ለይቼ አላየሁም ሀዊ ክደት ፈጸመችብኝ ስማ ወይ እንዴት ነህ ፕሮፋይል እኮ ቀይረ ነው ኧረ ቀይሬ ነው ብታቀኝ ጌታ ሰው ትመጣለች ፋሲካ ቆይ እሺ ያው ቆይ እኔ አላወኩትም አዎ ፕሮፋይል ቀይሮ ነው የማታውቂው እንጂ ታውቂዋለሽ ፕሮፋይል ቀይሮ ነው ሞዴሬተር ስጪኝ ወይ አስገቢያት ውሽዬ መታለች የት አለች ሞዴል ውሽዬ ጉድሽን አልሰማሽው ደው እንዴት ናችሁ ጋይስ እንዴ አቋሎ እንዴት ያላቆም
እኮ ፕሮፋይል ቀይሮ ነው። አንተ ፕሮፋይልክ መልሰው ፕሮፋይልክ እኮ እንደ ሎጎ ነው የምትጠቀመው እኮ። ፕሮፋይል ወደ ቦታ መልስ። ሼክ መስሎ አታለለን ብሎ አጀንዳ አደረጉኝ እኮ ሰሞኑን። እንዴት ናችሁ? ሞዴል ውሽዬ እንዴት ነሽ? አለሁልሽ ማርዬ እንዴት ነሽ? ናስሬ እንዴት ነክ? የኔ ቦስ እንዴት ነክ? ይኸው ልንገርሽ፣ እኔ አላማውሽም፣ ናስሬ ግን አምቶሻል። እሺ ምን አለ? ማነው ይሄ? ማነው? ኧረ ስሙም ጠፋ። ሀቢብ ስለ ሀቢብን የሚጀነጅን ሰው የምሯን ነው የምትናደደው። በጣም ነው የምትቀናው አለ። ናስሬ ነው የሚለው? አዎ እኔ ያላልኩ ናስሬ ወይ ጸባይን ላሳምር መኪናዋ እጅ እስክገባ ቆይ አይልም በይ። ኧረ ናስር እንዴ አይልም ምናምን ነው የሚባለው። አይ ጸባይን ላሳምር መኪናዋ እጅ እስክገባ። አይ ሁሉም ይወቅልሽ። ፋሲክ ማለት ሀቢብ እንዲሁ ሲንግል ሆኖ ይቀመጥ አይደለ? ኧረ ምን ሲንግል ይሆናል? መስራት አለበት። 30 ሴት እኮ ነው ገስት ላይ ያስገባ የሚጀነጅን። እና ለምንድን ነው በደረሽበት ቃል የምታስገቢያቸው ልጆቹን? ኧረ እኔ ታውቋቸው። ዛሬም ይኸው ቅድም እየተጀናጀነ ነበር። በቀደማን ቃል አስገባሻ? እሺ አዎ፣ እሷንማ በራሱ አካውንት ቪዲዮ ላሰራዋት የሀቢብ እህት ነኝ በይ ብዬ ፈራችኝና ሰራች። እሷን ሰራውላት። ኧረ እኔ ከሱ ላይ ሴቶች መከላከል ራሱ ደከመኝ። ባልታዛሩ ነው እኮ ልጁ። አባቴ ሙት። አይ ይመለሳል፣ ችግር የለውም ብሏል እኮ። እኔ ራሱ እኮ ፀጉር ቤቱ ሲመረቀን 2 ሴት ጋር ነው ያየሁት። አቤት አቤት፣ አየሽው አይደል? ምንም ተስፋ የለውም ይሄ ልጅ። አንዳንዴ በጠዋት ይወጣና መስጂድ እየሄደ ሼክ ያጫውቷል። ወፍ ልክ ሲወጣ ይነሳበታል መንፈሱ። ስሚ ልንገርሽ፣ እኔ ልምከርሽ። እሺ አይሆንሽም። ኧረ አይሆነኝም፣ እውነት አይሆነኝም። እውነትሽን ነው። አይሆንሽም። ፍቺው ሀቢብ ይቅርታ። እንግዲህ ምንም ማድረግ አንችልም። እንግዲህ መፍታት አለባት። እንደ ጨጓራው ተቃጥሎ መሞት አለ። ላይቭ ነው ያለውና ቤቱ ሄዳችሁ ጥሩት። እዚህ ጥሩት። ላይቭ ላይ ቁጭ ብለዋል። አይ ይብቃል፣ አያስፈልግም። የመኪናው ጉዳይ እንዴት ሆነ? መኪናው እንግዲህ ዛሬ ነው ተሽሞንሙኜ እየጠበቅኩ ነው። ስሚ ወይ አሁን መኪናውን መጀመሪያ ልክ እንደተገዛልሽ የት ነው ይዘሽ የምትሄጂው? ቀጥታ ሀቢብ በር ላይ አባቴ ሙት አትቺም ስለሚለኝ እንደምችል ስለሱ ማሳየት ፈልጋለሁ። መኪናውን እኮ ከአጅማን ሱቅ ስለምንገዛ እኮ ከሱ ቢያንስ 5-6 ኪሎ ሜትር ነው። 5 ኪሎ ሜትር ቢሆን ነው እንሄዳለን። እሺ እሱ ጋር መልኩኝ አይደለ? እሱ ቀጥታ እየነዳው በሩ ላይ ሄጄ ናግባለዋለሁ። አልገባም የጎትተን በግድ እናስገባዋለን። ቤት ካልቀየረ በል እንጂ። አይ ሲጀመር እሱ እኮ ዝም ብሎ ነው እንጂ የሚያወራው አንቺን በጣም ነው የሚወድሽ። አውደድ ማኔን ያፈቅረኛል። እሱ ቀናባትና አትሆንሽም እንደኔ ታሳብዳለች ብሎ ቪዲዮ ሰራ። እሱም ደግሞ አንዷን አምጥቶ ሚዲያ ላይ ህዝቡን ያስተዋውቃል። እሷም ደግሞ ሄድ አይደለም ምን እሱ በባለፈው ሊታን ሰማውም እኮ ይሄ ቅናት ነው ምናምን በእጅ ያዙት ምናምን ነገር ብሎ እኮ ውድቅ አደረገበት። እሱም አምጥቶ ነበር በባለፈው አንዷን። ጂቱ እንዴት ነሽ ማርዬ? ደህና ነሽ ጂቱ? አይ ቢያቸው እንዴት ነሽ ማሬ? ደህና ነሽ? እኔ ጎንበስ ስትል እኮ ኮመንት የምታነብ ነው የሚመስለኝ። ኮፍያውን ወደዋለች። የኔ ማር ጂቱ መስሚያው እኮ ጥጥ ነው።
መስሚያዋ ጥጥ ነው። ስማም በእኔ ፊት አስበዋል። ይሄ ኮፍያ ማለት ነው። ከኔ ጋር ማሄድ ጊፍት ቢኖር ይሄ ኮፍያ ነው። የህንድ ሽማግሌ ነው አማስመስለው። አንቺ እኮ አትወጂም ጊፍት የምትሰማ ራሷ አስሚያ። ምን አልክ ቦስ? እኔ አልሰምም። ሴት በመሆኗ ቅር ብሏል እንዴ ኮፍያ የምታደርግላት? ኧረ ቅር አላለኝም። እኔ ድሮም ስገባ ኮፍያ ነው የምሰጣት ለጂቱ ሁሌ ማለት ነው። ጂቱ ላይቭ ላይ ሳያት ሁሌ ኮፍያ ነው የምሰጣት። ይከብዳታል እኮ ኮፍያ ተው እንጂ እያሰብክላት። አስምማ የምትሰማውን ብሰጣት ሌላ ምን ልስጣት? ምን ጊፍት ታዲያ? አስምማ አትስምም። የሆነች አሻንጉሊት አለች የምትፈሳው ፈሳን የምትፈሳ እና እንዴት ተፈሰበት? እሷን ስታይ ስትስቅ ይሆን ስጣት። የት አለች? ኦኬ ጥሯት፣ አምጪያት። እስኪ ስታይ አትገረም ይሆን? ልፈልጋት። አንጫት ማሪ መጀመሪያ ቆይ እንጥራት እኛን